ኤቢዬ የአባቷ ጠበቃ ብያታለሁ በነገራችን ላይ ማለት ነው። እንዲሁም ዳጣ እንግዲህ ዳጣና ኤቢ እንደተመለከታችሁት አባታቸውን ለማስፈታት እላይታች እየተሯሯጡ ይገኛሉ። እንግዲህ ሪፖርት የተደረገበትን ስልክ ቁጥር ባለፈው ከፖሊስ ተቀብላ ነበረ። በጣም የሚገርመው ነገር እንግዲህ ግን ሲሙ የአርጁ መሆኑ ተገኝቶ እና እኔም ግን በነገራችን ላይ አርጁን ጠርጥሬዋለሁ ማለት የሆነ በአርጁ በኩል ሪፖርት ታደርገውን ሲቀጥልም ደግሞ የሆነ ቃዲስንም ጠርጥሬዋለሁ። ቃዲስ የሆነ ማለት የሆነ ነገር ስራው አላደለ የሚያስጠረጥር ነገር ነው። እና እንግዲህ ማመን ነበረ ያቃተው ለናታን ሲነግሩት እንግዲህ ግን ናታን ምንድን ነው ማለት ምን አግኝታችሁ ነው ሲልም እንግዲህ የጠይቋቸው ነበረ እንደተመለከታችሁት እንዳጣና እንግዲህ ከኤቢዬ ማለት ነው አታምንም ናታን አታምንም በማን ስልክ ሪፖርት እንደተደረገ ማመን ነው የሚያቅተ በማለትም ይነግሩታል። በማን ሪፖርት የተደረገው ሲልም እንግዲህ ክን ይናገራል። የሚገርም ነገር የወልክ ናታን ባለፈው ከፖሊስ ጣቢያ ሪፖርት የተደረገበትን ስልክ ቁጥር ማለት ከፖሊሶቹ ጠይቄ ነበርና ሰጥተው የነበረ ምናምን ትላለ። እሺ ታዲያ በማን ነው ሲል በአርጁ ነው በማለትም ይናገራል። እንግዲህ ይሄንን ነገር ዳጣ ካሁን በፊት እንግዲህ ስለ አርጁ ማንነት ጠንቅቃ ስለምታውቅ ማለት ነው የድሮ ስሙ ማን እንደሆነ ሲቀጥልም ደግሞ አሁን ላይ እንግዲህ ግን ይሄ የህንድ ስም አውጥቶ አርጁ የሚለውን እንግዲህ ስም በራሱ እንደሰየመው ትናገራለች። እና ናታን በነገራችን ላይ በፍጹም ማመን ያቃተው ግን ደግሞ ያው ዳጣና ደግሞ ኤቢ ደግሞ ያው በፍጹም በቃ ክስቴ ምንም ነገር አልሆነችም አባቴን ዝም ብላ ወንጀለኛ ልታደርገው ነው ራሷን በራሷ ነው እንደዚህ ያደረገችው እያሉም እንግዲህ ይነግሩታል ማለት ነው። እና ታዲያ ማለት አርጁ ስለ መድኃኒት ሁሉንም ነገር ያውቃል ማለት ነው ሲልም አዎ ናታን ሁሉንም ነገር ጠንቅቆ ነው የሚያውቀው እያሉም እንግዲህ ግን ይነግሩታል ማለት ነው። እና ናታን በአንድ ጎንም ደስ ቢለውም በአንድ ጎንም ደግሞ የሆነ ደስ ያላለው ነገር አለ። ምክንያቱም እንግዲህ መድኃኒት የያዘችው መረጃ ከሚባለው በላይ እና በጣም ከባድና አደጋ ስለሆነ ያው ብዙም ደስ አላለውም። እናም ይህንን ነገር እንግዲህ ግን ይነግሩታል። አሁን አርጁ በቃ እየመጣ ነው ሁሉንም ነገር ይነግረናል እያሉም እንግዲህ ግን እያወሩ ባለበት ጊዜ ላይ አርጁም እንግዲህ ወደ ቤት መጥቶ ነበረ። ከዚህ እንግዲህ ቀን ወደ ልኬር ነው የእናት በር ቤት መሰለህ እንዲዘው ብላ የምትገባው ሲልም አወደ እናቴ ቤት ነው ዘው ብዬ የምገባው አሁን ተፈልጌ ነው ይለዋል። አንተን ሰው ፈለገህ አለው። አዎ እኔን ሰው ፈለገኝ አይገርምህም? ግን አንተን እንደው ውጭ ላይ ቢያገኝክ አለቀም ነበር በማለትም ይዝታል። እንደው ይሄንን አንተ ያልከውን ነገር እንደው አንድ ቀን አገናኝቶን እንደው በተዋጣል ሲሉም እንግዲህ ተመልክተናቸዋል። እንግዲህ በዚህ ጊዜ አሁን ሂድና ኤቢን ጥራልኝ። ኧረ የሚጠራ የጥራክ ጭራሽ እኔ ነኝ እንደምጠራክ ሲልም እንግዲህ ይህን ጊዜም ይመልስለታል ማለት ነው። እና በዚህ ጊዜ እንግዲህ ኤቢዬ ትወጣና እና ግባ ትለዋለች። ይሄው እንደውም ራሷ መታለች ግባ አስገባው እየተባልክ ነው ትለው ይላል ማለት ነው። ከዛሽ ምናምን ብሎም እንግዲህ ኤቢዬ ፈለግሽኝ እንዴ? አዎ ዳርጆ ፈልጌ ነው እንዴት ነሽ ብለው እንግዲህ ሰላም ተባብለው ወደ ውስጥ ይገባሉ። እንግዲህ ናታንና ዳጣ ተቀምጠው ነበረ። ምንድነው ኤቢዬ በሰላም ነው የፈለግሽ ሲልም አዎ ዳርጆን በሰላም ነው የፈለግኩ ስትልም ይነግሩታል ማለት ነው። በዚህ ጊዜ ዳጣም አርጆ አዎ በሰላም ነው የፈለግንህ እና እስቲ እንዴት ነው ምናምን ትልና እንግዲህ ተቀመጥ ምናምን ይሉታል ማለት ነው። እና ሙዶቼ እንግዲህ ይሄንን ሲሉት ማለት ነው አይ ቆይናና መጀመሪያ እኔ የማናግረው ነገር ስላለኝ ቆይናና ትላለኝ ማለት ነው። እና እንደዛ ስትልም እንግዲህ ክንሽ ምናምን ትላለኝ አንግባ ወደ ክፍላችን ስትለው ወይ አርጆ ሌላ ነገር ነበር ያስበው። እንዴ ለብቻችን አለ። አዎ ወደ ክፍልሽ ለብቻችን አለ። አዎ ዳርጆ ምን ሆነ ነው አንግባና እኔ የማናገር ነገር አለ ለብቻ ትለዋለች። ከዛ እሱም እንግዲህ ክንሽ ብሎ እንዳያችሁት ወደ ክፍል ገብተው ነበረ። እና ገብተው እንግዲህ ግን ያለውን ነገር እየጠየቀችው ነበረ ማለት ነው። ማለት ከአክስቴ ጋር ተገናኝታችሁ ነበሩ ስትለውም አዎ ተገናኝተን ነበረ። መቼ እንዴት በምንድን ስትለውም ከ4 ቀን በፊት ተገናኝተን ነበረ ሲልም እንግዲህ ማለት ይህን ነገር እኔ ካንቺ መደበቅ አልችልም ትለዋለች። ምክንያቱም እንግዲህ ከናርጆ እንደምትወደኝ አውቃለሁኝ ማለት እንዲወድ ትፈልጋለህ እንዳገባስ ትፈልጋለህ ወይ ልቡን ስቅል ነው ያደረገችው። ግን አንዳንዴ ፍቅር አይኑ ይጥፋ
የምር በቃ እንደዛ ነው ያስባለኝ በነገራችን ላይ ማለት ነው። በቃ አሁን አርጁም እንዳያችሁት እንግዲህ ግን ያው ስለሚወዳትና ስለሚያፈቅራት መድኃኒት አሁን እንዳትናገር ያለችውን ነገር በሙሉ እንግዲህ ዝርዝር አድርጎ ነው እየነገራት ማለት ነው። መድኃኒት ሰው አልመረጠችም ዳጣ እንዳለችው መድኃኒት ሰው አልመረጠችም። እንግዲህ አርጁ የተፈጠረውንም ያልተፈጠረውንም ይነግራታል ብለው እንግዲህ ግን ያው እርግጠኛ ሆነው ነበረ። ሆኖም ግን አላሳፈራትም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። አርጁም እንግዲህ ግን እንደተመለከታችሁት ኤብዬ አንቺን እኮ ማግባት አይደለም እንደዚህ ከአንቺ ጋር አልጋ ላይ ቁጭ ብዬ ማውራት ራሱ ለእኔ ምን አይነት ትርጉም እንዳለው አታቂም ሲልም እንግዲህ ክን ይነግራታል። እሺ በቃ አርጁ ይኸውልህ የምጠይቅህን ነገር ከነገርከኝ በየቀኑ ታገኘኛለህ ስትልም ትነግረዋለች። ከምርሽን ይላታል። አዎ ከምሬ ነው በየቀኑ ነው የምታገኘኝ ሲልም እንግዲህ ክን ይነግረዋል። እና እሷም እንግዲህ ክን እንደተመለከታችሁት እሽም ነው ብሎ እንግዲህ ከአክስቴ ጋር ለምንድን ነው የተገናኛችሁት ብላም እንግዲህ ትነግረዋለች። አባቴ ታስሯል፣ አባቴ እስር ቤት ነው ያለው ስትለውም ውይ እንደዛ ከሆነማ ቤቱ ሰላም ነው አላለም። ምን ቤቱ ሰላም ነው ያልከው? አባቴ ታስሯል እያልኩ ቤቱ ሰላም ነው ትላለህ? እንዲህ አባቴ መታሰር ነው ቤቱ ሰላም የሚሆነው ሲልም አይ አይደለም እንደዛ ለማለት ፈልጌ ሳይሆን አባትሽን ስለምፈራቸው ነው ሲልም ይናገራል። እና እሺ በቃ ከአክስቴ ጋር የተገናኛችሁበት ምክንያት ለምንድን ነው ሲልም ከአሁን በፊት እንግዲህ እንዳያችሁት ናታንን ለመግደል ማለት ነው መርዝ ግዛልኝ ብለው ነበረ እና በዛን ጊዜ እንግዲህ ናታንና እንዲሁም ደግሞ ሀየ ምግቡን በልተውን ነበር። ግን እንደተመለከታችሁት ምንም ነገር አልሆነም እና እኔ ተጠራጥሬ ነበረ። በፍጹም መርዝ አይደለም የገዛላት ብዬ ነበረ። እናም እንዳያችሁትም እንግዲህ ዛሬ ላይ አርጆ መርዝ ግዛልኝ ምናምን ብላይ ከዛ ታደስ ግዛላት ስትለውም አው ግዝችላታለሁ ግን ሁኔታዋ ስላላማረኝ መርዝ የሚመስል ፌክ ነበር የገዛሁላት ሲልም እንግዲህ ግን ይነግራታል ማለት ነው። እና አርጁ እያመሰግናለሁ አንተ እኮ አድነኸናል፣ አንተ እኮ ባለውለታችን ነህ ብላ እናቴ ጉንጩን እጁን ሳይቀር እንግዲህ ክን ተሰማዋለች ማለት ነው። አርጁ በዚህ ጊዜ እናቴ ሁለ ነገሩ ውሃ ነበር የሆነው እና ሌላስ ምን አለችክ ስትለው ሌላ እንግዲህ ክን በስ ማለት በሌላ አዲስ ሲም አውጣልኝ ብላኝ ነበረ። እኔ ደግሞ አዲስ ያወጣሁት ሲም ስላለኝ አዲሱን ሲሜን ሰጥቻታለሁ። ምን ነው ኤብዬ ችግር አለ እንዳጠፋሁኝ እንድስትልም አይ አርጁ አላጠፋህም በጣም ነው የምናመሰግነው ብላም እንግዲህ አንተ በጣም ባለውለታችን ነህ ከሚባለው በላይ ትላለች ማለት ነው። እንግዲህ እያቀፈችው ነበረ። እንዲሁ ይሄንን ውለታህን አንድ ቀን መልሳለሁ ስትልም ትናገራለች። እሱም እንግዲህ ክንሽ ማለት ይሄንን አደረግኩ ብዬ በእርግጥ እኔ አልኮፈስም ሲልም እንግዲህ ከን አርጆ ዋው ተመቼ በነገራችን ላይ እና ሲልም እንግዲህ ለኤቢም ይነግራታል። ሌላው እንግዲህ ቃዴስ ወደ ቤት መጥቶ ነበረ። የቃዴስ መቅለስለስ ደግሞ ግራ ግብት ነው የሚል አረዳ ወንድ ላይ ቆፍጠን ጀነን ሲል ነው የሚያምርበት። የምር አረዳ ከቃዲስስ እንዲው አርጆን ይሻላል ትላላችሁ ይቅር በለኝ። እናም እንግዲህ ግን እንደዛም ነው እንግዲህ ቃዲስ ወደ ቤት መጥቶ ነበርና እንግዲህ ኤቢን ፈልገን ኤቢ የለችም ወይ ምናምን ሲሉም እንግዲህ ናታንና ዳጣ ሳሎን ተቀምጠዋል። አያለች ትመጣለች ክፍሏ ነች ሲልም ወሄጄ ላናግራት እንዲህ ማለት እኔ እኮ እንደው ለክብሯ ስለምጨነቅ ነው ሲልም በዚህ ጊዜ ናታንም ችግር የለው ሂድና ግባና አውራት ይለዋል። ምን ማለት ነው? ችግርማ አለው። አይ ቆይና እና ትመጣለች እዚሁ ታገኛታለህ። ተሰው ጋር ነች። ከምን አይነት ሰው ጋር አለ እና እንግዲህ አይ ችግር የለውም ማለት ደግሞ ስትመጣ አገኛታለሁ ከማንም ጋር ብትሆንም ብሎም እንግዲህ ግን ዝም ይላል ማለት ነው። እና እንደተቀመጡ እንግዲህ ከን እንደተመለከታችሁት ኤብዬ አርጁን አመሰግናለሁኝ ብላም እንግዲህ ታቀፈችው በኋላ ማለት ነው። እና በቃ ምሳሌ ጋብዝ ብላም እጁን ይዛ ስትመጣ ቃዲስ ሳሎን ተቀምጦ ነበረ። ከዛ በዚህ ጊዜ እንግዲህ ክን ቃዲስ ለምንድን ነው ሳትደውልልኝ የመጣኸው ብላም እንግዲህ ኤቢም ጠይቃ ነበረ። ወይኔ ማለት ኤብዬ ስትናፍቅኝ እኮ ነው የመጣሁት የኔ ፍቅር ይላል ማለት ነው። ከዚህ የኔ ፍቅር ነው ያልከው በማለትም ይሄ ደግሞ ማን ነው ጭራሽ የኔ ፍቅር ይላል እንደሆነ ቦታማ አውቃለሁ ሲልም እንግዲህ አርጁ ማለት ይሄ ቃዲስ ተደናገጠ። ለምንድን ነው የተደናገጠው? እዚህ ጋር ጥያቄ ፈጥሮብኛል። ማለት ምን አስደነገጠው? ቢያውቀውስ ደግሞ ምን ሲያደርግ ነው ያወቀው ማለት ነው። ስለዚህ እኔ ማለት ይሁን እንዳጠራሱ ከአሁን በፊት የሆነ ቦታ አውቃለሁ እያለችው ነበርና ማለት እኔ ግን ማለት የሆነ የጎዳና ልጅ ይመስለኛል። ልክ እንደዚህ እንደነዳጣ ምናምን እንደዚህ አይነት ነገር ነው የሚመስለኝ። የሆነ አለ አይደለም የሆነ ትቢት ነገር የሆነ አሁን ለምሳሌ
በቃ የሆነ ሀብታም ነኝ ምናምን ብሎ እንደው ኤቢን ቀርቧት ነው እንጂ እኔ እንጃ። እኔ ግን ይሄ ሀብታም ምናምን አይመስለኝም። ምክንያቱም የሆነ ራሱ ዳጣዬ ምንድን ነው ያለችው ማለቴ ምነው ዋስሆኝ እኮ አስፈታዋለሁ አባታችንን ብለህ ነበረ ስትለው፣ አይ ወይ ዛሬ እኮ እንደው ችግር ሆነ እኮ ማለት የሰው ዋስ እኮ ትተዋለህ ማለት የገንዘብ ሆኗል። ታዲያ ገንዘብ ቢሆን ስትለው፣ አይ ችግር የለውም ማለት የማይመለስም ቢሆናል አለ። ወይኔ እንዴት እንዳሳቀኝ እዚህ ፓርት ላይ። እናም እንደዛም እንግዲህ ሲልም አርጆም እናቴ የኔ ፍቅር ምንድን ነው የምትለው አልገባኝም፣ ጭራሽ የኔ ፍቅር ትላለች ሲልም፣ አይ ማለት ለምዶብኝ እኮ ነው ለምዶብኝ ብሎም እንግዲህ ግን ቃዴስም እናቴ ጭራሽ አርጆንም የኔ ፍቅር ብሎት ቁጭ አለ። ጭራሽ ተንተባተበ። በዚህ ጊዜ እናቴ ማለት ዳጣና እንግዲህ እናታን ሙድ እየያዙበት ነበረ፣ እየሳቁበት ነበር በነገራችን ላይ እና በቃ እንደዛ አይደለም ማርጆ ተረጋጋ፣ በቃ ና እንሂድ ብላ እሷም ማርጆን ይዛ ትሄዳለች ማለት ነው። እሱም እንግዲህ ግን እንዴት ተመለከታችሁት? ፍር ብሎ ሽምቅቅ ብሎ እናቴ ቀና ብሎ እንኳን ሰው ማየት እንኳን እስከሚያቅተው ድረስ አንገቱን ያቀረቅራል። እንግዲህ ኤቢዬ ወደ አባቷ ጋር ሄዳ ነበረ እና ወደ አባቷ ጋር እንግዲህ ግን ስትሄድም እንግዲህ ግን አባቷ ስለ ማርታ ጠይቆ ነበረ። ማርታ እንዴት ነች ምናምን ብሎም እንግዲህ ሲጠይቅም አባዬ በጣም ነው የተከዘችው፣ በጣም ነው ያዘነችው፣ በቃ ምግብ አበላም በጣም በቃ አይደለ ከሚባለው በላይ ተክዛለች እያለችም እንግዲህ ከን ተነግረዋለች። እኔ እኮ ለሱ የምገባት እኮ አይደለሁም እኔ እኮ ልክስክስ ነኝ እያለም እንግዲህ ከን እያዘነ ነበረ። አባቴ እንደዚህ አትበል፣ ይኸውልህ ከኛም ተረድተንሃል አይደለ? እሷም ከኛ በበለጠ ነው የምትረዳክ። ስለዚህ ምንም ነገር አታስብ፣ ምንም ነገር አትዘን። ደግሞ ደስ የሚል ዜና ልንገርክ፣ አክስታችን ሪፖርት ያደረገችው በአርጆ ሲም ነው እያለችም እንግዲህ ከን ነግረዋለች። ደረጃም አንቺ ተከራክረሽልኝ ብታሰርም አይቆጨኝም ሲል ነበር። እና ወዶቼ ዳጣ ድራማ ይህን ይመስል ነበር። መልካም ቆይታ። ባይ ባይ።